ግብጽ ኢትዮጵያን ከበበች። አሰብ እና ዶራህሌ ለግብጽ ተሰጡ። የሰሜናዊቷ አረብ ሀገር ግብጽና የጥቁር አፍሪካዎች የነጻነት ቀንዲል የሆነች ኢትዮጵያ መካከል ያለ ውድድር ከአባይ ወይም ናይል ወንዝ በመሻገር በቀይ ባህር ላይም አድማሱን እያሰፋ ይገኛል። በዛሬው ዕለትም ከወደ ግብጽ በኩል የተሰማው ዜና ለኢትዮጵያ አዲስ ፈተናን የደቀነና የኢትዮጵያን የቀይ ባህር ይገባኛል ጥያቄን አጣብቂኝ ውስጥ የሚከት ይመስላል። ይሄውም ኢትዮጵያ የግዛቴ አንድ አካልና ታሪካዊ የባህር ሀብቴ ነው የምትለውን የአሰብ ወደብና የኢትዮጵያ የቀይ ባህር ጉሮሮ የሆነውን ወደብ ግብጽ ልትቆጣጠረው እንደሆነ ተሰምቷል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የቀይ ባህር ይገባኛል ጥያቄ አድጎ በአሁኑ ሰዓት የሁሉም ኢትዮጵያዊ ብሔራዊ አጀንዳ በመሆን ላይ የሚገኘው የወደብ ጥያቄ ጫፍ በደረሰበት ሰዓት በአባይ ወንዝ ላይ ኢትዮጵያ ገንብታ በጨረሰችው የህዳሴ ግድብ አንጀቷ ያረረው ግብጽ ኢትዮጵያን በሌላ መንገድ ለመበቀል ማለትም በወደብ ፍላጎቷ ላይ እንቅፋት ሆና ተከስታለች። የአቡዳቢው ጋዜጣ ዘ ናሽናል ሪፖርት የካይሮ ምንጮችን ጠቅሰው ዛሬ እንደዘገበው ከሆነ ግብጽ የአሰብ ወደብንና የጅቡቲውን ዶራሌ ወደቦች ለማልማት የሚያስችላትን የመግባቢያ ስምምነት ተፈራርማለች ተብሏል። ከሰሞኑን ከኢትዮጵያ የባህር ይገባኛል ጥያቄ መበረታታት ጋር ተያይዞ የአስመራ ሹማምንቶች ወደ ካይሮ ሲመላለሱ የነበረ መሆኑ የሚታወስ ሲሆን ከግብጽ ጋርም የተለያዩ ወታደራዊና ፖለቲካዊ ስምምነቶችን ሲፈራረሙ እንደነበረ አይዘነጋም። ታዲያ ከነዚህ ስምምነቶች መካከል አንዱ ግብጽ በኤርትራ ግዛት ውስጥ ገብታ አሰብን እንድታለማ የሚል ሲሆን በዚህ ስምምነትም ግብጽ አሰብን የምታለማ ወደቡ የጦር ሰፈርን መገንባትን ጨምሮ የጦር መርከቦችን፣ ሰርጓጅ መርከብ፣ ሄሊኮፕተሮችን፣ የግብጽ ወታደሮችን የሚሰፍሩበት እንደሚሆን ተገልጿል። በሌላ በኩል ደግሞ በባብ ኤል ማንዳብ ወይም በኤደን ባህረ ሰላጤ በጅቡቲው ዶራሌ ወደብ ለማልማትና በተመሳሳይ መልኩ የጦር ሰፈርን ለመገንባት እንደተስማማች ይህንን ስምምነት የግብጽና ጅቡቲ የመንግስት ሹመኞች በቅርቡ እንደተፈራረሙበት ተነግሯል። የዶራህሌ ወደብ ኢትዮጵያ ከ30 ዓመታት በላይ በብቸኝነት ስትጠቀምበት የነበረና 90% የኢትዮጵያን ወጪ ገቢ ሲያስተናግድ የነበረ መሆኑ ይታወቃል። ታዲያ በዚህ የተነሳ በአመት በቢሊዮን ዶላሮች ከኢትዮጵያ ስታገኝ የነበረችው ጅቡቲ የኢትዮጵያን ተጨማሪ ወደቦች ይገባኛል ጥያቄ እረፍት ሳይነሳት አይቀርም። በቅርቡም ኢትዮጵያ ከሶማሊላንድ የበርበራ የወደብ ተጠቃሚነትን እድል የሚሰጠውን የ50 ዓመት የሊዝ ኪራይ ውል በተፈራረመችበትና ከሶማሊ ጋርም የቃላት ጦርነት ውስጥ ገብታ በነበረበት ሰዓት ጅቡቲ በአስታራቂ ሀሳብ አመንጭነት የታጁራ ወደብን ኢትዮጵያ በኪራይ ወይም በሌላ መንገድ ለኢኮኖሚ ግልጋሎት ብቻ ልትጠቀምበት እንደምትችል አሳውቃ የነበረ መሆኑ አይረሳም። ታዲያ በሰዓቱ የኢትዮጵያ ፍላጎት የነበረው የውጭ ገቢ እቃዎችን ንግድ ለመከወን ብቻ ሳይሆን የባህር ኃይሏንም በቀይ ባህር ላይ ለማሰማራት መሆኑን በመግለጽ የሚያስፈልገኝ ነው የማዝበት የባህር በርና የባህር መከላከያ ኃይሌንም የማሰፍርበትን ነው። ሆኖም የጅቡቲን ሀሳብ እየመረመርኩት ነው በማለት አሳውቆ ነበር። ታዲያ የተለያዩ መንግስታት የጦር ሰፈራቸውን መሬት በመከራየት የገነቡባት ጅቡቲ አሁን ደግሞ ተመሳሳዩን ለግብጽ የፈቀደች ይመስላል። የግብጽ መንግስት የኢትዮጵያን ከሁሉም ጎረቤቶቿ በኩል ማለትም በሱዳን፣ በሶማሊያ የሰላም አስከባሪ ኃይል በማሰማራትና በኤርትራና ጅቡቲ በኩል በመክበብ የባህር በር አልባ የሆነችውንና የ130 ሚሊዮን ህዝቦች መኖሪያ እያስጨነቀች ትገኛለች። እስካሁን በዚህ ጉዳይ ላይ የኢትዮጵያ መንግስት ያለው ነገር የሌለ ሲሆን በዚህ ጉዳይ የሚሰጥ የትኛውም ማስተያየት መግለጫ ተከታትለን የምናቀርብላችሁ ይሆናል። ለመሰል ፈጣንና ወቅታዊ የአፍሪካ ቀንድ፣ የምስራቅ አፍሪካና ዓለም አቀፍ መረጃዎች ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ያበረታቱን። ወቅታዊ ሚዲያ